አግብቶ እንዲኖር ጌታ ስላልሾመው የሱ ዕጣ ፈንታ መመንኮስ ብቻ ነው። በዛው ያወራሩልን ቤት መመንኮስ ብቻ ነው ያሉበት። እንግዲህ መችስ እድሜ ያህል ገፍቶ አይደለም በእድሜ ሳይሆን አካሄዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ውድ የሰላም መሰጣዊት ቤተሰቦች እንደምን አላችሁ? እኛ እግዚአብሔር ይመስገን ሰላም ነን። ሰላም ነን። ሰላም ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ከባለፈው ቪዲዮ በቀጠለ ሰርጋችን ቪዲዮ በትንሹም ቢሆን ለቀንላችኋል። የዛን ዕለት የተከናወኑ ነገሮችን በጥቂቱም ቢሆን ነግራችኋለን። ሲቀጥል እሺ እንግዲህ ሰርጋችን ያው የኛም ብቻ ሳይሆን የሁሉም ሰው ሰርግ በፍስክ ነው የሚሆነውና የጧት ቅዳሴ ነው የሚኖረው። ሰርጋችን የጀመረው ከሌሊት ነው። ከሌሊት 9 ሰዓት አካባቢ ከዛ ነው የጀመረው እና የመሐላ ፕሮግራም ነበረ ቤተክርስቲያን ውስጥ። ከገባን በኋላ ቃል ኪዳን መግባት ስነ ስርዓት ነበረው የተሄዱ ማለት ነው ምናምን የሚለው ይሄ በደንብ መገለጽ መቻል አለበት። መከነይ ሰነፈች አጣች ነጣች ብዬ አልተዋትም፣ እሷም እንደዛው ማለት ነው። መከነይ ሰነፈች በማለት ይህንንም በመሳሰለው ምክንያት ሁሉ በልዑል እግዚአብሔር ትእዛዝ ከእሷ በሞት እስክለይ አልተዋትም። የእድሜ ልክ የሚባለውም እሱ ነበር እና ከዚያ በኋላ ያው ቅዳሴ አለ፣ ኪዳን ቅዳሴ አለ። ከዛ በኋላ የወደ ምሕረት ፕሮግራም አለው እና የምሳ ፕሮግራም እና እሱን በዝርዝር እናሳያችኋለን ዛሬ። ይሄንን በዝርዝር እናሳያችኋለን። ውስጥ ምን ተከናወነ፣ ቅዳሴው በማን ተከናወነ፣ አውደ ምሕረት ላይ ምን ተከናወነ፣ ከዛም በኋላ ምሳ ፕሮግራም ላይ ምን ተከናውነው ወደ ቤታችን ሄድን የሚለውን ነው የምናየው። ያው ቃል ኪዳን ከገባን በኋላ ሁለታችንም ቃል ኪዳን ከገባን በኋላ ያው ስርዓተ ተክሊሉ ከተፈጸመ በኋላ ኪዳን ደረሰ። ከዛ በኋላ ቅዳሴውን አንድ የቀደስኩ አንተ ነበር በድቁና የመጨረሻ የድቁና ጊዜ ነው። ከዛ በኋላ ወደ ቅስና ስለሆነ እና ደስ ይል ነበር። በአንድ ሴት አሁን በስርዓተ ተክሊል ስታገባ ባሏ ቀድሶ ሲያቆርባት ምናምን የሚባል ድሮ ሰማ ነበር ከሰርጌ በፊት ማለት ነው። ያ ደግሞ ለኔ ተደርጎልኛል። እና ከዛ በኋላ ቅዳሴው ነው። ከቅዳሴው በኋላ ሁለታችንም ስጋው ደግሞ እንቀበላለን። ከዛ በኋላ ቅዳሴው ያበቃል። የወደ ምሕረት ፕሮግራም ነው። ወደ ምሕረት ላይ ደግሞ የተከናወኑ ነገሮች ምን ናቸው? ቅኔ ነበረ። ቅኔ ማርቆስ ማለት ነው። እሱ ልጅ የሆነ ቅኔ ያቀርቦልን ነበረ። ጓደኞች ከዛም ተሰባስበው በጣም ደስ የሚል ወረብ አቅርበው ነበረ። ወረቡን ደግሞ አንተ ነበር ያቀረብኩት። ደግሞ ተወቅሼበታለሁ። ምን ነው ጠቅላላ ሰብስበው ወሰድከው ብለውኛል ጓደኞቼ። ምክንያቱም መላለም ከቃኙ በኋላ ዝማሜ የሚባል አለ። በተክሌ ዝማሜ ነው የዘመምነው። ያንን ዝማሜ ምን ነው የዘመምኩት እንደገና ደግሞ ወረብ ደግሞ የራሴን ስል
ነው ሰብስበው ወሰድከው ውስጥም ራሱ ተየድሶ መራትን ለኔ ሆነ ይሰጡኝ እና ጠቅላላ ሰብስበው ወሰድከው ምን አለ ዛሬ እንኳን የንክስና ቀንህ እኮ ነው ዝም ብለህ ብትመለከት ምን አለበት አሉኝ ያው ለኔ ደግሞ ዶክመንቴ ስለነበረ አንድም ደግሞ ያው እንትኑም ውጣ ውረድን የሚገልጽም ስለነበረ ለዛ ነው እሺ አልተለመደም ለዛ እኮ አልተለመደም ብዙ ጊዜ አልተለመደም ሙሽራ ያው ስጋው ደግሞ ስለሚቀበል ቁጭ ነው የሚለው እንደ ንጉስ እንደ ንግስት ነው ቁጭ የሚሉት እንጂ ሌላ ነገር ማለት አልተለመደም ለዛም ነው እና ከወረቡ በኋላ ግጥም ነበር መርመራ ያቀረቡት ግጥም በጣም ደስ የሚል ግጥም ነበር እና ወረቡን እስኪ ያስታውሱ ሰምተላል በጣም ጥሩ እሺ ወረቡን በመጀመሪያ ዘሩን ልበላችሁ ሃሌሉያ ወሪድ ደብረ ሊባኖስ ይሄ ግድግዳ ይባላል ለተማርያም ርኢከዋ አይመርከዋ አፍቀርከዋ ለተማርያም ይልና በሁለተኛ ሲመለስ ደግሞ ለተማርያም ርኢከዋ አፍቀርከዋ አምጻይከዋ ደብረ ብርሃናት ይላል ግድግዳው ሃሌሉያ ወሪድ ደብረ ሊባኖስ ወደ ደብረ ሊባኖስ ወርጄ ያው በምስጋና ወርጄ ሃሌሉያ ማለት ያው ቅድመ ዓለም የነበረ ዓለምንም አሳልፎ አሁንም ያለ ዓለምንም አሳልፎ የሚኖር ማለት ነው ወይም ምስጋናም ተብሎ ይፈታል ወሪድ ደብረ ሊባኖስ ወደ ደብረ ሊባኖስ ወርጄ ለተማርያም ርኢከዋ አይመርከዋ አፍቀርከዋ ለተማርያምን ርኢከዋ አየኋት አይመርከዋ አወኳት አፍቀርከዋ ወደድኳት ይላል ከዛም በኋላ በሁለተኛው ስመልስ ደግሞ ለወጥኩትና ርኢከዋ አፍቀርከዋ አምጻይከዋ ደብረ ብርሃናት አየኋት ወደድኳት ወድጄ ደግሞ ምን አደረኳት ወደ ደብረ ብርሃናት አመጣኋት ይላል በዜማ ደግሞ እንበለው ሃሌሉያ ወሪድ ደብረ ሊባኖስ ያም ርኢከዋ አይመርከዋ አፍቀርከዋ ለተማርያም ያም ርኢከዋ አፍቀርከዋ አምጻእከዋ ደብረ ብርሃናት
ችቦን መጨረሻ ላይ እንላቸዋለን። ወረቡ ይሄን ይመስል ነበር። እናመሰግናለሁ። ወረቡ ይሄን ይመስል ነበረ። ያው ከወረቡ በኋላ የቅዳሴው ስርዓት ይፈጸማል። እውነት ነው። ከዚያ በኋላ ወደ ምሳ ፕሮግራም ነበር የሄድነው እና የምሳ ፕሮግራም ላይ ደግሞ ቅኔ ነበር። ቅኔም ቀርቧል። በእነ ሊቀ ጠበብት ዳዊት እንደዚሁም አሁን ቀሲስ የሆነው ያኔ ዲያቆን የነበረው ዳዊት ቀርበው ነበር። ሌሎችም ግጥም ያቀርቡ አሉ። እና ደግሞ ያው ምንድን ነው የሚባለው ሰርገኛውን ጉድ ያስባል አንድ ግጥም ነበር። እውነት ነው። የእሱ ግጥም ገጣሚና አቅራቢ ነበረ። በጣም እውነት ነው። ልዩ ግጥም ነበረ። ያው ራስን ማድነቅ አይደለም፣ ያው ታሪክም ነበርና ሙሉ ተግዳሮቱንም ደስታውንም ያለንን ግንኙነትንም ጨምሮ በደንብ የሚገልጽ ግጥም ስለነበረ እኔም ደስ ብሎኝ ሳሬም በሲቃ እያለቀሰች የተቀበለችው የግጥም እጅ መንሻ ነበረ እና እሺ እናቀርበው። ለቤተሰቦቻችን የሰማችሁ ሰምታችኋል። ላልሰማችሁት ከ103 ቤተሰብ ውስጥ ያላቸው ቤተሰቦቻችን ለእናንተ እናቀርብላችሁ። በቃሌ ሙሉውን ማስታወስ ስለሚዘነጋኝ በጽሁፍ አቀርብላችኋለሁ። የግጥሙ ርዕስ ምንድን ነበር? ምናልባት ታስታውሻለሽ? የሰርጋችን ስለሆነ የሰርጋችን ዕለት ሲተነብይ ለኔ ሁሉም በየፊናው ልክ እንደ ነቢይ አምላክ እንደላከው አግብቶ እንዲኖር ጌታ ስላልሾመው የሱ ዕጣ ፈንታ መመንኮስ ብቻ ነው። በዛው ያወራሩልን ቤት መመንኮስ ብቻ ነው ያሉበት። እንግዲህ መቼስ እድሜ ይሄን ያህል ገፍቶ አይደለም፣ በእድሜ ሳይሆን አካሄዴ ግን ያው ዘመናዊም ስማር በጫካ ነበር የምንቀሳቀሰው። ከሰው ጋር ብዙም የመነጋገር ወይም የመግባባት ክህሎት አልነበረኝም። ማለትም ወደ ትምህርቴ ስለማተኩር ወደ መኪና መንገድ የመውጣት እድልም ብዙም አልነበረኝም እና ያንን ይዘው ይመነኩሳል እንጂ አያገባም፣ እንደውም ከገዳምም ይወጣል ብለውም አላሰቡ። እዛው ከሆነ በመምህርነት ያው በሆነው በተቻለው ነገር ይኖራል ብለው የሚያስቡ ነበሩ። ያው መልካም ምኞት ነው። ነገር ግን የእግዚአብሔር ፈቃድ ደግሞ እንደዛ ስላልሆነ ከገዳምም ወጥቼ ያው ወደ ሳሪ ልብ ውስጥ ገብቻለሁ ማለት ነው። ይሄ ነው። ሌላ ጥያቄ አለሽ? እሺ። እኔ ግን ሁሉን በትዕግስት ይዤ አገኘው ሻንቺን በኔትወርክ ተጉዤ እንዲህ እያለ ጸንቶ ፍቅራችን ሳንደዋወል እንዴት አምሽተን ታምኝበታልሻል። ታሪክ አባቴ ሞቶ ስትደውይልኝ ሐዘኔ ጠፍቶ ደስታ ተሰማኝ። እናት አባቷን ትታምት መስለኝ የአባቴ ምትክ ስላገኘሁኝ ሐዘኔ ጠፍቶ ደስታ ተሰማኝ። እንዲህ እያለ ጸንቶ ፍቅራችን ሞባይል ነበር ምስጢረኛችን። ደግሞ እንደ ልማዴ ብደውልልሽ ጉዴን ሰማሃልሽኝ በሐዘን ተሞልተሽ። በሌሎች ቪዲዮ ነግረናቸዋል። የኔና የእርሷ አባት በምን አይነት የቀናት ልዩነት እንደተለዩን ነገርናችሁ ነበረ። ያንን የሚገልጽ ነው ማለት ነው። ይሄ ደግሞ እንደ ልማዴ ብደውልልሽ ጉዴን ሰማሃልሽኝ በሐዘን ተሞልተሽ።
በጠዋቱ ስደውል ፍቅሬን ልገልጽልሽ የአባትሽን መሞት መቼ አወቅኩልሽ። አየሽኔ አጥንት አየሽኔ አክሊል የኔና አንቺን ፍቅር ጠላት ሊለያየን ጠዋት ማታ ቢፎክር የኔና አንቺ ፍቅር አምላክ የወደደው ይሙይ እንኳንስ በህይወትም በሞት አይደለም በህይወት በሞትም አንድ ነው። እንዲህ እያለ ጸንቶ ፍቅራችን ሶስቱም ጉልቻ ለመስራት ጸናን። አንቺን በመውደዴ ብዙ ደርሶብኛል፣ አንቺን በማፍቀሬ ብዙ ደርሶብኛል። መሰደብ መታማት እንቅልፍ ነስቶኛል፣ የስድብን ቀንበር ተሸክሜ ኖሬ የ5 ዓመት አክሊል የውጫንኩኝ ዛሬ። ይሄንንም በሌላ ቪዲዮ ነግረናችኋል። 5 ዓመት በፍቅር እንዳሳለፍን ማለት ነው። ያው ብዙ ተግዳሮት ቢኖረውም በውስጡ ግን 5 ዓመታትን አስቆጥረን ነው ወደ ጋብቻ የመጣ ነው። ለብዙ ዓመታት ብዙ ተጣልተናል፣ 80 ለመቅደድ ሰዎች ሰብስበናል። ያንን ሁሉ ችግር በፈጣሪ አልፈን ዛሬ ሰላም ሆነን ሰውን እንመክራለን ዛሬ ሰላም ሆነን። ያው በቪዲዮም የተገኘ ነው እንግዲህ ሰላም በመሆናችን ነው ማለት ነው። የሚከተሉንን እየመከርን እንገኛለን ማለት ነው። አሁንም አየሽኔ አጥንት አየሽኔ አክሊል የኔና አንቺን ፍቅር ጠላት ሊለያየን ጧት ማታ ቢፎክር የኔና አንቺ ፍቅር አምላክ የወደደው አይደለም በህይወት በሞትም አንድ ነው። የኔም አባት የሷም አባት ሞተው ነው ያገናኙን ማለት ነው። እናቴና እናትሽ ብዙ አልቅሰዋል፣ የኔና አንቺ ሰላም እንቅልፍን አጥተዋል። እንባን የሚያብሰው ቸሩ ፈጣሪያችን በስጋ ወደሙ በፍቅር አዋህዶን በደስታ ሞላቸው። መስከረም 3 ቀን የተጋባ ነው ማለት ነው። መስከረም 3 ቀን የአዲስ ዓመት መግቢያ፣ የኛ ደግሞ ወደ ትዳር መግቢያ ማለት ነው። ከላጤነት ወደ ትዳር፣ ከአንድነት ወደ ሁለትነት፣ ያም ሁለትነት አንድነት ያለበት ማለት ነው። መስከረም 3 ቀን የአዲስ ዓመት መግቢያ በደስታ አነባን ብለን ሃሌሉያ። ወረቡን ታስታውሻለሽ? ሃሌሉያ ብሎ ነው የሚጀምረው። 2013 የበዓታ ዕለት ፍቅር አሸነፈች የጥልን ስራ። አየሽኔ አክሊል አየሽኔ አጥንት የኔና አንቺን ፍቅር ጠላት ሊለያየን ጧት ማታ ቢፎክር የኔና አንቺ ፍቅር አምላክ የወደደው አይደለም በህይወት በሞትም አንድ ነው። አባቴና አባትሽ ቢለዩንም በሞት በሕያው ነፍሳቸው ቀርበው ከአምላክ ፊት ከመላእክት ጋራ ለምነው በጸሎት በፍቅር አጣመሩን እንከን በሌለበት፣ በፍቅር አጣመሩን እንከን በሌለበት። ዘመድ አዝማዶችሽ በጣም የሚወዱኝ ብቻዬን ስቆዝም በፍቅር አይተውኝ ለፍተውና ደክመው ግራ አጥንቴን ሰጥ በፈጣሪ ፈቃድ በአጥንቴ ላይ ሾሙኝ። በአምላክ ቸርነት በአጥንቴ ላይ ሾሙኝ። በዓይናቸውም አዩ የጋብቻን ክብር በደብረ ብርሃናት በስላሴ ማህበር። በትዳር መካከል ሌላ ሰው ሲገባ አይሰምርም ይላሉ ሲመክሩና አባ። በእኛ መካከል ግን ቤተሰቦች ገብተው አብርሃም ወሳራ ተደረጉን። ይኸው ስሟ ደጋግሜ እንደነገርኳቸው ሳራ ነው። ግብሯም የሳራ ነው ማለት ነው። እኔ እንግዲህ አብርሃም መሆን ነው የሚጠበቅብኝ። ይህን ይመስል ነበር። ምናልባት ጥያቄም ካለሽ እኔም አመሰግናለሁ። የምታነሺው ሀሳብ ካለ አብረን ማንሳት እንችላለን። ለቤተሰቦቻችንም እናካፍላቸዋለን ማለት ነው። ይህን ይመስል ነበር እንግዲህ ጥሙ እና የሰርጉ ዕለት የጋብቻው ዕለት አንድ ሰው ግጥም መጥም አይደለም እንደውም አይተነፍስም ማለት ነው። እውነት ነው። እና አንተ ደግሞ በግጥም ነበር ስሙን ትደርግ ያው ወደ ምራሰው ነው
እና ደስ ይል ነበር። በእርግጥ በራሱ የጋብቻ ዕለት የራሱ ያሳለፍከውን ውጣ ውረድ እንዳለ በግጥም አሁን ዝም ብሎ በንግግር ሳይሆን በግጥም ሰው ልብ ውስጥ በሚገባ መልኩ በግጥም ነበር ያቀረብከው እና ደስ ይላል በጣም። ምናልባት ጥያቄ እኔ እንደውም ትጠይቅኛለሽ ብዬ አሰብኩት። ምናልባት ታመጪ ይሆናል ግን ይሄን ግጥም እንድትገጥም ምን አነሳሳህ መስሎኝ ነበር። ያው ስለምታውቂው መሰለኝ እንጂ ታሪኩ ያንቺም ታሪክ ስለሆነ ውጣ ውረዱ ጥያቄውን አላነሳሽውም። እስቲ ምናልባት የግጥሙን ሐሳብ በተረዳሽው መልኩ የግጥሙ ሐሳብ እንግዲህ ያው እኛ በውስጡ አልፈናል። የራሳችን ታሪክ ነው። በውጣ ውረዱ ውስጥ አልፈን ነው እዚህ የደረስነውና እኛ ያለፍነውን ደግሞ ዛሬ ላሉት ጥንዶች በቃ እንደዚህ አይነት ፈተና ቢደርስባችሁ ጠንከራችሁ ምንድነው በጋብቻ መብቃት ትችላላችሁ። ችግራችሁን ድል ማድረግ ትችላላችሁ እና ከኛ ህይወት እንዲማሩበት ይሄው ነው በቃ ሌላ ሰው እንዲማርበት የኛም ታሪክ ደግሞ ተዘግቦ ለልጆቻችን መድረስ ስላለበት እነሱም እንደዚህ ያለ ፈተና ቢገጥማቸው ይሄ ራሱን የቻለ አስተማሪ ነው። ቪዲዮም ስላለው ማለት ነው። ጋብቻችን ላይ የተቀረጸ ቪዲዮ ስላለ ያንን አይተው እንኳን ይማሩበታል ማለት ነው። ዝም ብሎ ትዳር ዝም ብሎ ዘው የሚባልበት የተከፈተ ቤት አይደለም። የራሱ የሆነ ተግዳሮት ይኖረዋል። ከተግዳሮት በኋላ ደግሞ ምንጭ ነው፣ አክሊል ነው። ድንግልናችንን ጠብቀን ከተገኘን አክሊል እንጭናለን። ማንኛውም ትዳር ቢሆን ደግሞ እግዚአብሔር የባረከው ትዳር ከሆነ እግዚአብሔር ካለበት ልጆችም የተባረኩ ይሆናሉ፣ መንገዱ የቀና ይሆናል። ነገር ግን ተግዳሮት የሌለበት ደግሞ አክሊል የለም። አክሊል የምጫ ነው። ሰማዕታትም አክሊል አንገታቸውን ተቆርጠው ብዙ ስቃይ አግኝተው ነው ምጫ ነውና እኛም ወደ ትዳር ስንገባ ልጅ የምናፈራበት ማለትም ልጅ የምናገኝበት ልጅን የምንቀርጽበት ልጅን ለመቅረጽ በመጀመሪያ እኛ መቀረጽ መቻል አለብን ማለት ነው። እነሱ ፈተና ከገቡ እንዴት ይወጣሉ ብለን የምናስተምርበትን በእኛ ተምረናል ማለት ነው። ያንን የሚገልጽ ያው በሐዘን ውስጥ ያለፍንበት አባቶቻችንን ያጣንበት እኛንም ሊያለያየን የሞከረ ጠላት በተለያየ መልኩ ሲሞክርና የራሱን ሂደቶች ሲሄድ የነበረበት እና ብዙ ተግዳሮቶችን ያለፍንበትን ለእናንተም ለቤተሰቦቻችን ለልጆቻችንም የምናስተምርበት ነው በሚል ይህንን ዘግበናል ማለት ነው። እኔ ግጥሙን አቀረብኩት እንጂ የእሷም ሀሳብ ነው ማለት ነው። ምክንያቱም የሁለታችንም ዶክመንት ስለሆነ አሁን እንግዲህ በግጥሙ መጨረሻ ደግሞ አጨብጭቦም ብያለሁ። እሱም አለ ነው። እሺ ከጨብጭቦ በፊት ሌላ ምትም ካለ ያቀርቡትና ችግር የለውም። አቅርቦት ጨብጭቦ ይገባል። ተርሻና ተፈለ እሺ በያንቺም እንደዚህ ትያለሽ። ወሪድ የደብረ ሊባኖስ ወሪድ የደብረ ሊባኖስ ለእፀ ማርያም ብኢክዋ አይመርክዋ አፍቅርክዋ ለእፀ ማርያም አፍቅርክዋ አምጻእክዋ ደብረ ብርሃና ለእፀ ማርያም ብኢክዋ አይመርክዋ አፍቅርክዋ ለእፀ ማርያም ብኢክዋ አይመርክዋ አፍቅርክዋ ወሪድየ ደብረ ሊባኖስ ወሪድየ ደብረ ሊባኖስ ለእፀ ማርያም
ይክዋ አይመርክዋ አፍቀርክዋ ተማርያ ይክዋ አፍቀርክዋ ታይክዋ ነበር። አመሰግናለሁ። እኔም አመሰግናለሁ። እና በስተመጨረሻ በግጥሙ መጨረሻ የኛም ቪዲዮ መጨረሻ የሚሆነው የሥላሴ ማህበርን አንስተ ነበር። ምን ማለት ነው? ያው ሥላሴ በመጀመሪያው ሥላሴ ናቸው። ሰው ብቻውን ይኖር ዘንድ መልካም አይደለም ብለው ሴትን ፈጥረው ወይም ሔዋንን ፈጥረው ለአዳም የሰጡ እና በዛ ማህበር የሚጠሩ ወይም ማህበረ ሥላሴ የሚል ስያሜ ያለው የጴጥሮስ ወጳውሎስ ወይም የደብረ ብርሃናት አብሮ አደግ ማህበር እሱ ነበረ ድግሳችንን ሙሉ ወጪውን ሸፍኖ የደገሰልን ማለት ነው። ምንም ከማለቴ በፊት አመሰግናለሁ ማህበሩን ማለት ነው። በመሰረቱ እኔ በዛ ወቅት ደሞዜም ትንሽ ነበረች። ያው እኔ ያለኝ የልብ መነሳሳት ወይም በትዳር እኖራለሁ የሚል ሐሳብ ነው እንጂ ኢኮኖሚው ያኖረኛል አይኖረኝም ማለት ከኔ አልፎ ሌላ ሰውን ማኖር ይችላል አይችልም የሚል የኔ ጥያቄ አልነበረም። እና ያ በሚሆንበት ሰዓት በሌሎች ቪዲዮም እንደነገርናቸው ሰርጉም ድንገትም ነው የተከናወነው። ያው ለረጅም ጊዜ የታቀደ ሆኖ ነገር ግን በድንገት የተከናወነ ነው። ምንም የለንም ማለት ነው። በዚህ ላይ ደግሞ እሷም ተማሪ ናት፣ እኔም ተማሪ ነኝ። ምንም መንፈሳዊ አገልግሎት እያገለገልኩኝ ትንሽ ገንዘብን ባገኝ ማለት ነው። ያም ደግሞ ከትምህርት ቤት ክፍያና ከታክሲ ከኔ ቀለብ ከኪራይ አያልፍም። ከኪራይም ስለምኖር ማለት ነው። ነገር ግን በዛ ወቅት ደርሰው አይ ችግር የለም ድግሱን እኛ እንሸፍንልሃለን ብለው በጣም ደስ በሚል ሁኔታ የመጣው ሁሉ ተደስቶ ከመቶ ምናምን በላይ ሰው መጥቷል። ያንን ሁሉ ደግሰው ያንን ሁሉ ከመመገባቸውም በላይ ግን የመገቡበት ሂደት በጣም የሚያስደስተው ማለት በፍቅር በፈገግታ በእውነት ሁሉም በቃ እኔ ጓደኞቼ ራሱ እንደዛ የተደሰቱበት ቦታ አለ ብዬ ሁኔታ አለ ብዬ አላስብም። ምክንያቱም ሁሉም እንዴት ነው እንደዚህ ያለ ማህበር እንዴት ነው የሚኖረው? እንዲህ ያለ ስብስብ አለ ወይ አዲስ አበባ ውስጥ አለ ወይ ብለው የጠየቁበትን ፕሮግራም ነበር ያከናወኑልን። በድጋሜ የሥላሴ ማህበር አባላት በሙሉ እግዚአብሔር ይስጥልን እንላለን። እናንተ ናችሁና ያው በእግዚአብሔር መልካም ፈቃድ ይህን ትዳር እንዲከናወን ያደረጋችሁት ማለት ነው። ከዛ ግን የኔን ድፍረት ተመልክቶ የኔን የፍቅር የትዳር ፍላጎት ተመልክቶ 4000 የነበረ ደሞዜን በዛው ወቅት 7000 ገብቶ ነበር። እንደውም ታስታውሺ ከሆነ መጋቢ አላፍ አባይነ ሁሉ ደሞዙ እንኳን የጨመረው ባንቺ ምክንያት ነው ብለው 3000 ብር ያንቺ ደሞዝ ነው ብለው ነበር። እና ትዳርን ስናስብ ምንም ተግዳሮት ቢኖረው ምንም መስዋዕትነት የሚያስከፍል ቢሆን ነገር ግን እግዚአብሔርን ብለን ከገባንበት 5 ሳንቲም ብትሆን ያለችን ነገ 10,000 20,000 ከዛም በላይ ትሆናለች ማለት ነው። ፍቅር ካለ ሁሉም አለ ማለት ነው። ፍቅር እግዚአብሔር ስለሆነ ፍቅር እግዚአብሔርን ከያዘ ደግሞ ሰው ምንም የሚጎልበት ነገር የለም። እንደው በዛ ልክ የተገነባው ባልሆነም ግን ፍቅሩ ስለነበረ ላንቺ ይሄ ነገር አይታሰበኝም ነበረ ማለት ነው። በዛም ገባው ግን በደሞዝም በሰውም ጎበኘኝ ማለት ነው። ይሄን ይመስላል። አመሰግናለሁ። እንደው እንግዲህ ለርሶን ተወጣ ደግሞ ትንሽ ለማለት ያህል ሥላሴ ማህበር ብዙም እንትን አይደለም። እንዳንተ ቅርበት የለኝም ነበር ከነሱ ጋር ግን ከሰርጋችን በፊትም ይጠሩኝ ነበር ትዝ ካለ በየማህበሩ እና በጣም ልዩ ፍቅር ያላቸው የእውነት ሰው በቃ ሰው የሚባለውን ሰው የሚያሰኘውን ተግባር እነሱ ላይ ነው ያየሁት። የእውነት ማለት ነው። አያውቁኝም፣
ወይ አብሬያቸው አላደኩም አልኖርኩም፣ ግን በቃ የተለየ ፍቅር ነበራቸው ለኛና ከዛም አልፎ ተርፎ ደግሞ በቃ እኛ ሳንላቸው ወይ እርዱን እንኳን እንቆብለን እንትናላለን ማለት ነው። ግን ገብቷቸው ተረድተው ሰርግን እንደ ቤተሰብ ለቤተሰብ በራሱ ይከብዳል በዛ ዘመን በጣም እና እንደ ቤተሰብ እኛ ራሱ ቤተሰብ ጋር እንወርዳለን ምናምን ላሳው ነበር። እንደ ቤተሰብ አድርገው ደግሰው ዳሩናው እናትና አባት የአባቶቻችን መጉደል ራሱ ትዝ እንዳይለን አድርገው ማለት ነው። በልዩ ሁኔታ ሰርጋችንን ደግሰውልን ነበረ። እናመሰግናለን። እና ከዛ በኋላ ደግሞ እንደውም ወልጄ ራሱ መተው ነበረ ተዘካደ ትንሿ ቤታችን ውስጥ በጠባቧ ቤታችን ውስጥ መተው ፍቅራቸውም ብዛታቸውም ከቤታችን በላይ ነበር። በጣም ደስ ነበርና እንደውም የግቢ ሰዎች ራሱ እንደዚህ አይነት ዘመድ እያለሽ እዚህ ግቢ ውስጥ በእውነት እዚህ ግቢ ውስጥ ምን ታደርጊያለሽ? እንደነዚህ አይነት ሰዎች በቃ እንደዚህ አይነት ቤተሰብ እያለሽ ምን ትሰሪያለሽ? ከኛ ጋር ያሉኝ ነበር እና ፍቅራቸው የተለየ ነው በእውነት ስለ እውነት ማለት ነው። ለቪዲዮ ብቻ ሳይሆን ከልባችን በቃ በጣም እንወዳቸዋለን፣ እናመሰግናቸዋለን። እግዚአብሔር ይስጥልን ማለት ነው ፈልጋለን። በጣም እናመሰግናለን። እስካሁንም ድረስ ጓደኞች፣ ወንድሞች፣ ትላልቆች አባቶች ሆነው ነው ያሉት አሁንም ቢሆን ማለት ነው። በዛ ፍቅር ውስጥ ነው ያለነው። ያው ምስጋና ከእግዚአብሔር ጋር የሚያስታርቅ ከእግዚአብሔር ጋር አንድ የሚያደርግ ስራ ነውና የሰራችሁት። ደግመን ደጋግመን እናመሰግናችኋለን። አንረሳችሁም መቼም ማለት ነው። ይሄን ይመስል ነበር ሰርጋችን። እሺ ሌላ ምትይዋለ? ሌላ ምለልን ያው እስከ ዛሬ ላሳያችሁን ፍቅር እናመሰግናለን። ከዚህም በኋላ ደግሞ አብሮነታችሁ አይለየን። ያው 100 ሰው አልፈናል። 103 ሰው ያው ወደፊት ደግሞ ከኋላው እንጠብቃለን። ስለስካሁን ግን እናመሰግናለን። ከኋላው ነው ከፊቱ ነው ግን የሚባለው? ከፊቱ ነው። ከፊቱ ማለት እንግዲህ 100 ሺህ እንደምትገቡ እናበላለን ማለት ነው። በቀጣይ ቪዲዮ ስንገባ 200 መግባት አለባችሁ። ሼር አድርጉ። ሰብስክራይብ ያደረጋችሁ ይሄን ቪዲዮ የምትመለከቱ ደግሞ ሰብስክራይብ አድርጉ። ምክንያቱም ሰብስክራይብ አይከፈልበትም። ነገር ግን እኛ ህይወት ተሞክራቻችንን ለሌላውም እንዲደርስ ሼር፣ ላይክ ማድረግ እንዳይረሳ እንላለን። እስካሁን እየተከታተላችሁን ሐሳባችሁን ለምንሰጡን እንደዚህ ቢሆን ጥሩ ነው ለምትሉን ሁሉ እናመሰግናለን። ለዛሬ ይሄን ይመስል ነበር ቪዲዮአችን። ደህና ሁኑልን።